የዚህ አካባቢ ነዋሪዎች የነበራችሁ አዲስ ቤት ለሰው ልጅ መኖሪያ ክብር በሚመጥን ደረጃ ተሰርቶ ሊበረከተላችሁ ያላችሁ የከተማችን ነዋሪዎች እንኳን ደስ ያላችሁ። እዚህ ስፍራ ላይ ደጋግሜ መጥቻለሁ። አንድ መጀመሪያ የመጣሁት የቀድሞ ስራ አስፈጻሚ ወይዘሮ ሽታይ በነበረችበት ጊዜ የዚህን አካባቢ ለመኖር አስቸጋሪነት የሚደርሰውን አደጋ በየጊዜው እሳት አደጋ እየተነሳ ሰዎች ጭምር እንደሚቃጠሉ ስታነሳ እሱን አብረን ዞረን ጎብኝተን ተዘዋውረን ለማየት እንኳን አልቻልንም፣ እንኳን ለመኖር። ማህበረሰቡን አወያይተን ለመገንባት እየተዘጋጀን እያለን ወይዘሮ አይዳ ስራ አስፈጻሚ በነበረችበት ጊዜ ደግሞ ያው የተለመደው ድንገተኛ እሳት ተነሳ። መተነ በእለቱ በሰዓቱ ስናይ ሰው ሲቃጠል አየን። ይህንን ካልቀየርን በስተቀር ሌሎች ልማቶቹን ለማውራት እስከሚከብደን ድረስ አደጋዎችን አየን። እዚህ ስፍራ ላይ የሰው ልጅ ላይ ተኝቶ ሌሊት በር ተቆልፎበት፣ እንግዲህ ያከራያችሁትን ሰዎች እየወቀስኩ አይደለም፣ ግን እንደዚህ አይነት ህይወት አሳልፈናል፣ መርሳት የለብንም። አልጋ ተብሎ የተከራዩ ሰዎች ተቆልፎባቸው እሳት ተነስቶ መውጫተው ሲነዱ ነበር። እሱን በአይኔን ያየሁት በሪፖርት ሳይሆን። እሳቱ ቀደመን በዛ ሰዓት። ሁለተኛ መሀል አዲስ አበባ ላይ ያኔ እሳቱን ለማጥፋት በመናረጋው ጥረት በሻማ የሚጠቀሙ ቤቶች ነበሩ፣ መብራት ኮኔክት ያልተደረገላቸው። ኩራዝ አይተናል። ኩራዝ አሁን ገጠሪቷ ኢትዮጵያ ውስጥ ስለመኖሩ ራሱ ጥያቄ ነው አይደለ? እዚህ ስፍራ ላይ ግን አይቻለሁ ባይኔ። ለአደጋው መቀጣጠል እንኳን ከፍተኛ አስተዋጽኦ የነበረው ኤሌክትሪኩም አለ የሚባል ሳይሆን እርስ በርስ ተጠላልፎ እንደ ሸረሪት ድር ያንን አደጋ ብንሯሯጥም በተፈለገው ደረጃ ማስቀረት አልቻልንም። ማትረፍ የተቻለ ቢኖርም መኪና መግቢያ ጠፋ። ውስጡ እንደምታውቁት መንገድ አልነበረም። እንኳን መኪና ለሰው ልጅ እንኳን ለመንቀሳቀስ አስቸጋሪ ነበረ። እንግዲህ ያንን ስፍራ እዚህ ዲዛይን ላይ ወደምታዩት ውብ የመኖሪያ ስፍራ መቀየር መቻል ትልቅ ሽግግር ነውና ይሄ ሽግግር ደግሞ እንደው ያንን ጉስቁልቁል ያለና ለመኖር የማይመች ቤትን መቀየር ብቻ ሳይሆን የሚታየን የእናንተን ህይወት መቀየር ነው። ሰው ነው በዚህ ውስጥ የሚቀየረው። የሰው አኗኗር ነው የሚቀየረው። ሰው ነው ክብር የሚያገኘው። ሰው ነው መጸዳጃ ቤት የሚያገኘው። ሰው ነው ጥሩ የሚተነፈሰው አየር። ምግብ ብቻ አይደለም እኮ ሰው ልጅ መብላት ያለበት፣ ጥሩ አየር መተንፈስ አለበት ጤናማ ለመሆን። እንደዛ ነው እንቀይረዋለን ብለን ያሰብነው። በዚህ ስፍራ ላይ ያ አደጋ መልሶ ህዝባችንን እንዳይጎዳ፣ የዚህ ቦታ ጉዳት አጠቃላይ ከተማችንም የሀገርም ጉዳት ስለሆነ በዛ እይታ ነው እዚህ የመጣ ነው። ይሄ ብቻ ሳይሆን መርካቶ ላይ በርካታ ማሻሻል ያለብን አለ። ማሻሻል ያለብን አሰራሮች፣ አጠራሮችም አሉ። ብዙ ስሞች ተሰጥተዋል ተራ ተራ እየተባለ። ዝም ብሎ አይደለም፣ እሱ በውስጡ ያለውን የህይወት እንቅስቃሴ የሚያመላክት ነው። ጭር ተራ፣ ቅጠል ተራ፣ ሳር ተራ፣ ቦምብ ተራ። የተራ ህይወት አንኖርም፣ እንቀይራለን። ተራ አኗኗርና ተራ ኑሮን የተራ አጠራርን ብቻ ሳይሆን አኗኗርን ጭምር እንቀይራለን። ይሄንንም ቅጠል ተራ ተብሎ የሚጠራውን አካባቢ ወደ ውብ ድንቅ የመኖሪያ ስፍራ እንቀይረዋለን። ይሄ ድንቅ የመኖሪያ ስፍራ ስንል መኖሪያ ቤት ብቻ አይደለም። የስፖርት ሜዳዎች፣ ልጆች ቦርቀው ማደግ አለባቸው። ህፃናት መጫወት መቻል አለባቸው። ህፃናት ቤት ውስጥ ብቻ ያድጉ። የቤቱ ጉስቁልና ብቻ አይደለም። ቤቱ በጣም ቆንጆ ቢሆንም ቤት ውስጥ ብቻ ታፍነው ማደግ አይችሉም። እንደ እድሜያቸው መቦረቅ መጫወት አለባቸው። አካላቸውም አእምሯቸውም የዳበረ እንዲሆን። እንደዛ ሲሆን ነው ጠንካራ ብቁ ዜጋ ትውልድ የምናፈራው። ያልሰጠናቸውን ነገ አምጡ ማለት ትክክለኛ ጥያቄ አይደለም።
ያልዘራንባቸውን ነገ እንዲያፈሩልን መሻት ስህተት ነው የሚሆነው። ስለዚህ መልካም ዘር እንዘራባቸዋለን። ምቹ አካባቢ መኖሪያ አካባቢ እንፈጥርላቸዋለን። ሀገራቸውን የሚወዱ ስርዓት ያላቸው በአእምሮም በአካልም የበቁ ሆነው እንዲያድጉ እድል እንፈጥራለን። ይሄ ከተደረገ ምንም የማይቻልበት ምክንያት የለም። ሌሎችም ሀገራት እንደዚህ ነው። በጣም ብቁ ትልልቅ በዓለም ላይ የታወቀ የፈጠራ ስራዎችን የሚፈጥሩ ዜጎችን ያፈሩት። እኛም ልጆቻችን ላይ በሚገባ ኢንቨስት ካደረግን በርካታ የፈጠራ ስራዎች ሀገርን መቀየር የሚችሉ አእምሮዎች ይገኛሉ። ያንን ሁሉ እያየን ነው። ይህንን ስፍራ እንደው መልሶ እዚህ ቤት የተቃጠለባቸውንና አሁንም በተጨማሪ ሰፋ አድርገን ለመስራት ያቀድናቸውን ሰዎች ብቻ ለማስገባት ያላሰብነው አካባቢውን በአጠቃላይ ለመቀየር ነው። ይሄ 9 ህንፃ ባለ 8 ወለል ሲገነባ ከዚህ የምትነሱትን ብቻ ነው እንደሚይዘው በርካታ ህዝብ ይዛል። አካባቢው ላይ ያለው ማህበረሰብ እዚሁ እናስገባለን። ስናስገባ ሰፋ ያለ አካባቢ ይቀየራል ማለት ነው። የእናንተ የነበራችሁበት አካባቢ ለብዙዎች ተመልሶ በረከት ይሆናል፣ መትረፍ ይሆናል ማለት ነው። ከስስት አስተሳሰብ ውስጥ ወጥተን እቺ መሬቴ ናት፣ እቺኛዋ የቀበሌ ቤቴ ናት ብለን እንደዛ በማዳበሪያ በተለያየ መንገድ ወታትፈን ከምንኖርበት ወጥተን ለሌሎችም ጭምር በረከት እስከመሆን ድረስ እንሄዳለን ማለት ነው። ወደ መንገድ ዳር ያሉት ህንፃዎች ደግሞ ንግድ ቤቶችም አሉት። ተጨማሪ ለብቻውም ተነጥሎ የሚገነባ ንግድ ቤት አለ። ምክንያቱም መርካቶ አካባቢ ሰው እንዴት ተሯሩጦ እንደሚኖር እናውቃለን። ቅድም በምንለው ገመና ውስጥ የሚያኖረውም እኮ ዋናውና አንዱ መሰረታዊ ጉዳይ ድህነት ነው። ስለዚህ ድህነትን ነው የምንዋጋው። እኛ ዋንኛው ጠላታችን ድህነት ነው ያጎሳቆለን። ህዝባችን ጽድት ያለ ኑሮ ጠልቶ አይደለም፣ አማራጭ አጥቶ ነው። አማራጭ እንፈጥርለታለን። ስራ ሰርቶ ተሯሩጦ እንዲኖር ራሱን እንዲቀይር እድል እንፈጥርለታለን። መሮጥና ራሱን መቀየር፣ አካባቢውን መቀየር፣ ለሌሎችም ትሩፋት መሆን የሚችል ጀግና ትጉ ህዝብ አለን፣ ነዋሪዎች አሉን ብለን ደግሞ እናምናለን። በርካታ የቀየርናቸው አካባቢዎች ይሄንን ውጤት አሳይተውናል። በዛ በኩል ምንም ጥርጣሬ የለንም። እኛ እንግዲህ እንሰራለን ካል ቃል በተግባር እንደሆነ ከናንተ በላይ ምስክር አለ እንዴ? በደንብ ያላሰብንበትን ያልተዘጋጀንበትን ቃል አንገባም። ተዘጋጅተን ነው ቃል የገባ ነው። ዛሬ ደግሞ ቃላችን ወደ ፍጻሜ ገባ ዘንድ አስጀምረናል። አዲስ ዓመት እዚህ አካባቢ አዲስ መንፈስ፣ አዲስ አኗኗር፣ ዘመናዊ አኗኗር ለአዋቂዎችም ለህፃናትም ለአረጋውያንም የምትመች በምሳሌነት የምትጠቀስ ውብ የመኖሪያ አካባቢ ሆና ተቀይራ በአዲስ ዓመት ትቀበላችኋለች። ከዚህ የተነሳችሁትን ደግሞ የቅድሚያ ሰጥተን እዛም ሳትደርሱ ወደ ቤታችሁ መመለስ መግባት የምትችሉበትን ጥረት እናደርጋለን። ይሄንን ብቻችንን አንሰራ። ኮንትራክተሮች ጋራ ውይይት እናደርጋለን። ከኔ ቢሮ ክትትል የሚያደርጉ ይህንን ስራ የሚከታተሉ ናቸው። ዲዛይንና ግንባታ ቢሮአችን ፈጥኖ በመስራት በጥራት በመስራት በቁጠባ ሀብትን በማስተዳደር የሚታወቅ ቢሮ ነው። የአዲስ ከተማ ስራ አስፈጻሚ ከነካቢኔው በትጋት በታማኝነት ህዝብን የሚያገለግል አመራር ነው። የግንባታ ቁጥጥር አስፈጻሚዎች እዚህ ያላችሁ ጥራትን ለማስጠበቅ ማለት ነው። ይሄ ሁሉ ተባብሮ በፍጥነት በጥራት በቃላችን መሰረት ተመልሰን እናገኛችኋለን። እስከሚሰራና እስከሚጠናቀቅ ደግሞ አግዙ፣ ኑና በርቱ በሏቸው። ሞራልም ትልቅ ማበረታቻ ነው። መልካም ልብ፣ መልካም አስተሳሰብ፣ አክብሮታችሁን አሳዩዋቸው። እዚህ ለሚሰሩት ታያላችሁ፣ እዚህ እያደሩ ነው። አለበለዚያ 9 ህንፃ ባለ 8 ወለል በእነኚህ በ4 ወራት አይታሰብም አይደለ? አይታሰብም። አዲስ ታሪክ እኮ ነው የምናወራው። አዲስ ታሪክ ነው እያወራን ያለ ነው። ግን ከተማ ላይ የሰራን ስለመጣን በድፍረት ያለ ፍርሃት እንነጋገራለን። መስራትና በወቅቱ ባልነው ጥራት ደረጃ የማይፈጽም ኮንትራክተር ካለ አውቶማቲክ ነው የሚወጣው። ማህበራት ናቸው፣ አውቶማቲክ ነው የምናስወጣው። የሰሩት ተጨማሪ ሌላ ቦታም ስራ ይሰጣቸዋል። መስራት የቻሉት እነሱም ይሰሙኛል። በወቅቱ በተባለው ስታንዳርድና ጥራት ካልሰሩ ግን
እያስወጣን በፍጥነት አብሮን መሮጥ የሚችለውን ይዘን እንሰራለን። እናንተም አብራችሁ መታችሁ በርቱ ምን እናግዝ እያላችሁ እጅ ለእጅ በመያያዝ እንድንሰራ አደራ ማለት እወዳለሁ። ቃላችንን በተግባር ስንፈጽም በዋናነት እናንተን ተጠቃሚ ማድረግ ነውና በተግባር እየተሰራ መሆኑን ሲያልቅ ብቻ ሳይሆን ሂደቱን እያያችሁ ነው እውነት መናገር ያለባችሁ። አሁን እኛ ይሄ ስፍራ ከፊታችን ምርጫ ስላለ ምን ጀምረው ጉዳይ አይደለም። 5ቱንም አመሰርተን የለ 480,000 ቤቶች ያጠናቀናል። ወደ 20,000 ሰሞኑን የሚጠናቀቁ አሉ። ግማሽ ሚሊዮን ቤት ነው በ5 የምርጫ ዓመታት ውስጥ ከ2013 ጀምሮ ግማሽ ሚሊዮን በዳታ የተያዘ ቤት ከፕራይቬቱም ከግለሰብም ጋራ አጠቃላይ እኛም በመንግስት በበጀት እንዲሁም በበጎ አድራጎት ሲደመር ግማሽ ሚሊዮን ቤቶችን ገንብተናል። አሁን ደግሞ 100,000 ቤቶች ከተማው ላይ እየተገነቡ ነው ያሉት። አንድም ጊዜ ህዝባችንን በቅንነት በታማኝነት ለማገልገል እረፍት ፈልገን አናቅም። 5 ዓመት እንዴት እንዳለቀ እንኳን አናቅም። ቀን ከሌሊት 24/7 ነው የምንሰራው። ይሄ የሁሌ መገለጫ ባህሪያችን እንጂ አሁን ምርጫ ስለመጣ እንደዛ የሚባል ነገር አይደለም። ይሄ ቦታ ስንት ጊዜ ታቅዶና ጥረት ተደርጎ እንደነበረ የነበሩ ስራ አስፈጻሚዎች በሚገባ ያውቃሉ። እነሱም ብዙ እናንተን ወክለው ይሄ ቦታ ይቀየር ሲሉ ስለነበረ ማለት ነው። ስለዚህ ኑና ደግፉ ልላችሁ ነው። ቃል በተግባር ምንም የምናገረው ባዶ ፕሮፓጋንዳ የለንም። ሁሉ ጊዜ ስራችን በተጨባጭ ስለሆነ እናንተ ደግሞ ማገዛችሁ አብራችሁ መሆናችሁ ያስፈልጋል። የኛ ማወያየት ብቻውን አይደለም። እናንተም ተወያዩ። ተወያይታችሁ የተሻለ ይገባናል ብላችሁ መብታችሁንም ግዴታችሁንም ተወጡ። ለህዝብ የማይጠቅም ነገር ማውራት፣ ችግርን ደጋግሞ መንገር፣ ሆድ እንዲብሰው ማድረግ ችግር አይፈታም። ለችግሩ አንድ መፍትሄ ቤት ላጣ እንደውዛች ባለችበት ቦታ እንኳን ትንሽ መጠገን፣ አንድ ቆርቆሮ መስጠት፣ ስታፈስበት እሷን ቺን ቆርቆሮ ብትጠግናት እኔ እረዳሃለሁ ማለት ነው። ለህዝባችን በተጀመሩ ስራዎች ላይ አንዳንድ አስተዋጽኦ ማድረግ ነው የሀገርን ለውጥ ሊያመጣ የሚችለው። እዚህ አካባቢ ሲሰራና ይሄ ለውጥ ሲደረግ ማናችሁ ተብላችኋል እንዴ? የማንስ ማንነት ይታወቃል? አዲስ አበባ የሁሉም ሀገር ናት። የሁላችንም ከተማ ናት። የሁሉም የኢትዮጵያ ብሔር ብሔረሰቦች አዲስ አበባ የገቡ የሚኖሩ ሁሉ ነዋሪዎቿ ናቸው። እንኳን እናንተ ነዋሪዎቿን ጭምር አፍሪካውያን ወንድሞቻችን ከተማችን ብለው ኮርተውባታል። ከዛም አልፈው የዓለም 3ኛዋ የዲፕሎማሲ ማዕከል ናት። በርካታ ዓለም አቀፍ ተቋማትና ዲፕሎማቶች የሚኖሩባት ነው። የከተማዋ ነዋሪ ነን ብለው ከኛ አገልግሎት ይጠይቃሉ፣ እናገለግላቸዋለን። ስለዚህ ከተማችን የጋራ ቤታችን ናት። ምን ሰራተም በጋራ ነው። አመሰግናለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ለምርቃት እንገናኝ። Thank you.